አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ የነ ሰይድን ቪዲዮ አይቼን የመጣሁት እንደው ሰይድ አበደ ተቃጠለ ማለት ነው። ጉድ እኮ ነው። እንደው እንደዚህ ሰይድ እና ሮዛ ሊጋቡ ነው ይባል ሊጋቡ ነው እና ሰይድ በቃ እንዲህ እንዲያደርገው እንዴት አደረገው በእናታችሁ ብትራ በቃ እንደው ሊበላት ነው የደረሰው። እሷ ደግሞ ታሁን ልትፈነዳ ደርሳ በቃ ልብሷን እንዴት አድርጓል ሮቶ የምታህልና በቃ ልትፈነዳ ደርሳለች እኮ ታሁኑ ልትፈነዳ ደርሳለች። እና ተዚህ እሷን ይዞ ሽማግሌዎቹን ይዞ በቃ ሁሉን ነገር ይዞ እናት ቤተሰቦቿ ዘንድ ሊሄድ ነው ማለት ነው። 10 አመት ሲቀመጥ የሱመያን ቤተሰቦች የማያውቀውን ይሄ በአንድ ቀን ሲጀመር በፊት ተዋውቃላችሁ። እዛኛው ባሏ ላይ ሆና ሰይድ ጋር ይተዋወቃሉ እና በመሃል ጠፋች። ስትጠፋ ከባሏ ተጣልታ ስትጠፋ ዘመዶቿ ያንተ እጅ ያለበት አንተን ያጠፋት ብለው መተው ሰይድን ጠይቀውት ነበር ማለት ነው። በፊት አዩን አግብቶ እያለ መተው ሰይድን ሲጠይቁት ከዛ ስብስብ ብለው የት ናት ሮዛ አንተ ታውቃለህ ሄደችበት ምናምን ሲሉት እኔ አላውቅም ብሏል። ከዛ ያንተ እጅ አለበት አንተን ያስጠፋት ሲሉት አዩ ወስዳ ያቺ ጓደኛ አሁን ያለችን ጓደኛዋ ማለት ነው ወስዳ የታባሽ ነው ደግሞ የኔ ባል ደግሞ እሷ ዘንድ ምን ሊያደርግ ሄዳል ምናምን ብላ መታቻት ማለት ነው። እና በፊትም ጀምረው እንደዚህ ይተዋወቃሉ ማለት ነው። እና አሁን ተሰብስቦ ሽማግሌዎቹንም እሷንም ይዞ ቤተሰቦቿ ዘንድ አርሲ ሄዶ ከዛ ካርሲ ደግሞ እዛው ተጋብተው እዛው ሰርግ አድርገው ምን ብለው እዚህ ይመጡና እንደገና ሁለተኛ ደግሞ እዚህ እንትን ይላሉ ማለት ነው። እና ዝቁንቁንቁን በቃ ብር አለኝ በሱመያ ደራ ብር አለኝ ብሎ በቃ ያልሆነ ቦታ እየገባ ነው። አዩን አዲስ ያገባት እንዲህ ነበር አዩን አዲስ ያገባት በቃ እንደው ማንንም አልሰማ ማንንም እንትን አላደርግም ብሎ በራሱ እየጨፈረ ነበር የፈላበት ማለት ነው። አሁንም ዳግመኛ ይችን በቃ እንደው ያኔ አላህ በጣም የሚያናድድ ስራ እየሰራ ነው። አላህ ደግሞ እጃችሁን ይሰጣችኋል። እንዴት እንደሳቃችሁ እንደቀለዳችሁ ሰይድማ ያች በቃ አሁንማ ሱመያ አግቡ ብላ ፈቅዳላችሁ እኮ ከህይወታችን ውጭ ብሎ ሲያስፈራራ በቃ ከህይወታችሁ ወጥቻለሁ። ሲጀመር ሱመያ እኮ የወጣችሁ ዛሬ አይደለም። መጀመሪያ ከአዩን ስታገባ ነው ሱመያ ከህይወት የወጣችው። እቃውን ሽጣ ምን ብላ እንደዛ ያጠፋችው ከህይወት ስለወጣች ነው እንጂ እቃውን አሸጥም ያው ባለችበት ተቀምጣ አንተም ጋር ታገኘ ነበር ከህይወት ባትወጣ ነው ማለት ነው። ግን አሁን ከህይወት ከወጣች ቆይታለች። እሷ በሱመያ አታማኙ የፈላባችሁ ናችሁና እስኪ እስከሚበርድላችሁ ድረስ አበድ ይበሉ ማለት ነው። በቃ አቀጣጣችሁ በቃ እንዴት ነው የሚያረጋቸው በእናታችሁ። ያኔ በቃ ሰይድማ አበደ ነው ማለት ደግሞ እኮ ልጅቷ እኔ ምንድነው የምታምረው? ምኗ ነው የሚያምረው? ይቺ እኮ መሄድ ያቃታት ናት። ልብሱ ራሱ አልበቃት እያለ እንዲህ ተወጣጥረዋለች። የወፍረቷ ጥናት ወፍራ እና ቁጭ ብላ እሷን በቃ ሰራተኛ ምን ብዬልሽ ቁጭ ብዬ ነው እሷን እኮ ሱመያን በሰው ቤት ቀጥቅጦ ቤቷ ስትመጣ ደግሞ ታውቃላችሁ ያ ሁላ እንትን ማለት ነው ያ ሁላ ህዝብ ሰርታ ነው የምታበላቸው። ያን ሁላ ህዝብ ሰርታ ታበላቸዋለች። ስራ ትሄዳለች። እንደዛ ሆና 2 ልጅ ወለደ። አሁን እቺ ምን ይላታል? በቃ ቁጭ ብለሽ ነው የምትበይው። ምንም የሚያስቸግርሽ ነገር የለም። በፊትም የማስቸግረው ልጆችን ፍለጋ ነበረ። አሁን ልጆችን አልፈልግም ምናምን እያለ እንትን ይላታል ማለት ነው። እንድትሰሪ አልፈልግም። ያው ቤት ቁጭ ብለሽ በቃ ራስሽን እንድትጠብቂ ነው የምፈልገው። ከአሁን በኋላ በቃ አላስከፋሽም። ቃል እገባልሻለሁ እያለ በቃ ቁጭ አድርጎ ሊያበላት እኮ ነው። ፈርደም ብላ ወላሂ በጣም ያናደደሽ ሰይድ የሱመያ የፈለገው እንኳን የሱመያ እስኪ በቃ ሌላውን ታውትና ማን የሱመያን ቤት ወደ ታችሁ እያያችሁ ሁሉ የሮዛን ደግሞ የሮዛና የሱመያን ቤት አመሳስሉትማ ዩቲዩበራቸውን ማለት ነው። ምክንያቱም ሱመያ ምን ያክል እንትን እንዲያሳለፈች ማለት ነው። ምን ያክል ችግር እንዲያሳለፈች እሱ ጋር ያንን መንጋ ሰው እየቀለበች ምን እያለች
እቺ ሮዛ ደግሞ መቀባባት መብላት ነው እንጂ አንዲት ነገር ስትሰራ አታዋት ማለት ነው። ከታች መቀባባት መብላት ልብስ መቀየር ሌላ ነገር አታውቅም። እና አሁን እሷን እና ይችን እንዴት አድርጎ እንትን ብላት ማለት ነው። ግን ሱመያ እንኳን ተላቀቅሽ እንደው ወላሂ ካሁን በኋላ ስለ ሰይድም ስለሷም አታውጪ። ልጆችሽን ያዢ። ልጆችሽን ከሰጠሽማ ሲጀመር ልጆችሽን አይዝልሽም። ምክንያቱም እንዴት አድርጎ ይቻ አማርኛ አታውቅም ልጆቹ ኦሮምኛ ያውቁና አልሙሂም የራስሽን ላይፍ ካሁን ጀምረሽ ካሁን ጨምረሽ የራስሽን ላይፍ ኑሪ። ያን የሚሻልሽ እሱ የራሱን ላይፍ እየቀጨነ ገና ብዙ እናያለን ማለት ነው። እኔ ደግሞ እስከ መጨረሻው አያለሁ። መቼም አያልፍለትም። ምንም የፈለገ ቢሆን አያልፍለትም ሰይድ በሰው እንትን ላይ አብርሽና ሰይድ አብርሽ ከሩታ ተለይቶ ሰይድ ከሱመያ ተለይቶ ምንም ቢሆን አያልፍለትም። ግን እሷ ያካበተችለት ስላለው በሷ እንባ በሷ ድክመት እዚህ ስለደረሰ ካሁን በኋላ የግድ ቢወርቅም ያነሱታል። ምክንያቱም ደራን የያዛቸው በቃ እነሱም ግድ ወደዛ የእነሱ ያልሆነውን ወደዛ ጠርገው የራሳቸውን ነገር መያዝ ስለፈለጉ ማለት ነው። አሁን ሰይድ እንደዛ ነው። በቃ ሁሉም ሀይ ብሎ የያዘው በቃ ሱመያ መለየት ነው። ምክንያቱም ተድሮ ይፈልጉታል ሱመያ መለየቱ ማለት ነው። ሱመያና ሰይድ እንዲለያዩት ከድሮም ይፈልጉታል። ምክንያቱም የራስህ እያለ እንዴት ሌላ ሰው ታገባለህ? እንዴት የሌላ ሰው እንትን ታገባለህ? እያሉ በጣም ይጨቀጭቁት ነበር። እና አሁን ልክ እንዳለላቸው ይችን ትቶ አሁን በቃ ወላ ልጅ ነሽ ምንድን ነሽ የለም በቃ አሁን ሮዛ አሁን ሮዛ ጋር አዲስ ፍቅር ናቸው። ከቤት አትወጭም። በቃ በቤት ቁጭ ብለሽ እንትን ነው የምትይው። አላህ ወላ ቁበተ ቢላህ ሹፍ ኢንሻአላህ ያርግልህ። እስኪ ልናይ ነው በሰውም ባይተገነባ ቤት ልናይ ነው እስቲ ልናይ ነው። እና በጣም ተናድጄ ወይ ዛሬማ ቤሎ ለብሰው እንደዛ በቃ እንደው ሊነክሳት እኮ ነው የሚቀረው ሊያረጋት ማለት ነው። እና አንዳንድ ጊዜ በጣም ያናድዳል። እኔስ እንደው አሁን ሳምስ እያስጠላኝ ነው ወላሂ መሰራትች ነው እንጂ ማለት ነው። ወላሂ ነው የምላችሁ። በቃ ሰይድን ሳይው ደም ይፈላል፣ አብርሽን ሳይው ደም ይፈላል። ደግሞ የራሴ ነገር የለኝም በስራ ራሴ እንዳልሰራ እና ወላሂ በጣም ነው የተናደድኩት። ዛሬ ራሱ እያየሁኝ ልስራ አልሰራም ብዬ ነበረ እንዳለ እንትን የወረደብኝ። ያው እንደምታዩት አልዞርም፣ ስራ ስለሚበዛብኝ አልዞርም። ግን ዝም ስለው ደግሞ እየወረደ እምቢ አለኝ። አልገባ ደግሞ እኔ ያልዞርኩትን ሰው ማን ይመጣልኛል? ስለዛ ነው እንጂ በጣም ነገሮቹ ላይ ያስጠሉኝ ነው ያሉት። በጣም ሲያስጠሉኝ ሳብሪ ሰይድን ሳይው ደሜ ነው የፈላው ደሜ። ምክንያቱም በአማርኛ የሚያወራው ሌላ ነው፣ በኦሮምኛ የሚያወራው ሌላ ነው። እኔ አማርኛውን ተራሱ ዝም ብሎ እየፈተፈተ የሚያወራው እንጂ እሷ አንዲት ያላለችውን እሱ ይላል። ሮዛ አንድ ነገር ያልተናገረችውን እሱ ያወራል ማለት ነው። እና ሮዛ የምትናገርበት ኦሮምኛው ላይ አይደለ ጥርት አድርጋ የምትናገረው እዛ ላይ ነው። ሱመያ አመሰግናለሁ እንኳን ፈቀድሽልኝ እና ከልብ ነው የማመሰግንሽ ምናምን እያለች ሱመያን ታመሰግናለች ማለት ነው። በፊት ግን ከህይወታችን ውጡ ምናምን እሱ በያላት እንትላለች ማለት ነው። እሱ ከህይወታችን ወጣዋል። በቃ ሮዛ ያች ቤዛም ሆነ ሱመያ ከህይወታችን ወጣዋል። አሁን የሚያስቸግረን ሰው የለም። በቃ ራሳችንን ህይወት እንኖራለን ይላል ማለት ነው። እሷም ያንን ተቀብላ ትላለች ማለት ነው። አይ ለሱመያ አስበሽ አይደለም አንቺ ድሮ ጀምረሽ ያለምሻትን ደርሰሽባታል። አሁን ሱመያ አትበይ፣ እዛው የምታንፏፍቀን አንፏፍቄ ይብላኝላችሁ ለእናንተ እንጂ ሱመያ አሁን በሌላ ቪዲዮ ትመጣለችና ለማንኛውም ወዶችዬ አመሰግናለሁ እስካሁን አብራችሁ ስለቆያችሁ። ጀዛኩሙላህ ኸይር። አበረታቱኝ በቅንነት ማለት ነው። በቅንነት